የማረሚያ ቤቱ በር ከተከፈተለት በኋላ ህይወቱን እንደገና ለመጀመር ቆርጦ ተነሳ። አስቀምጧት የሄደው አዲስ አበባ ከማረሚያ ቤት ሲወጣ በብዙ መልኩ ተቀያይራ ጠበቀችው። ለሱ የሚሆን ቦታ ያጣ የመሰለው ወጣት ዮርዳኖስ የመስራት ፍላጎቱን ይዞ ቀጥታ ወደ አካባቢው የወረዳ ጽህፈት ቤት ነበር የሄደው። ከማረሚያ ቤት እንደወጣው ሸዋሮቢት ነበር የቆየሁት እና ከዛ እንደወጣው ስራ አልነበረም እና አዲስ አበባ ግራ ታጋባ ነበር። እኔ በመጣውበት ሰዓት ቀጥታ ስራ ሙያ ቢኖረኝም በሙያዬ ሲሄድ ማንም ፈቃደኛ ሆኖ ስራ ሊያሰራኝ አልፈልግም። ቀጥታ የሄድኩት ወደ ወረዳዎች ነው። ስራ አስጡኝ ብዬ ቀጥታ ወደ ወረዳዎች ሄድኩኝ። ሰልጠና እንደዚህ ትሰራለህ ስባል አዎ ያልኩት ፈቃደኛ ሆንኩኝ። ያለፈው ስህተቱን ወደ ኋላ ትቶ ወደፊት የሚጠብቀውን እድል የተመለከተው ዮርዳኖስ መንግስት ባመቻቸለት እድል ስልጠና ወስዶ በጨርቃጨርቅ የስራ መስክ ተሰማርቷል። ልብስ ስፌት እንደዚህ ሲባል እሺ በቃ ብዬ ተመዝግቤ እዛ ገባው። እዛ 6 ወር ሰለጠንኩኝ። ግራጁዌት አደረግን። ከተመረቀም በኋላ ወረዳ 9 3ኛ ፎቅ ላይ እዚሁ ብሎክ ላይ የስፌት ማሽኖች ተገዝቶ እዚህ እንድንሰራ ተደረገን። በሀሳብ የሚረዱናል። አንዳንድ ይመጣሉ የመጡ በሀሳብ ምናምን ነገር አስተዋጽኦ ያደርጉልናል ማለት ነው። ከተለያዩ ወጣቶች ጋር በመደራጀት ስራ የጀመረው እርሱ የተለያዩ ልብሶችን ያመርታሉ። እንደ ለማጅ አይደለም። እዚህ ውስጥ እንደምታያቸው ይሄ ራሱ እኛ ሰርተን የለበስነው ከዚህ ዩኒፎርም ስጀምርልሽ እኛ ሰርተን የለበስናቸው ናቸው። እንደምታያቸው አዳዲስ ዲዛይኖች አሉ፣ ቦርሳዎች አሉን፣ ብዙ ሱሪዎችም ምንም እንሰፋለን። የታዘዝነውን ነገር ከመጣልን ትዕዛዝ መስራት እንችላለን፣ አቅሙ አለን። ግን ትንሽ እኛ ጋር የሌለው ይሄ ነው ብሎ ገፍቶ የሚመጣ ሰው አላገኘንም። ይህ ስራ ከብዙ ነገር እንደታደገውም ነግሮናል። መጥፎ አልባሌ ቦታ ከመዋልና ራሳቸውን ሱስ አለ ምን አለ እሱን ነገር ትተው እንደዚህ አይነት ነገር ካገኙ መለወጥ እንደሚችሉ እኔ እንደዛ ስለሆነ ማለት ነው የገጠመኝ። ለኔ እንደዛ ነው እንትን ያልኩት። ከወጣቱ ዮርዳኖስ በተጨማሪ በጨርቃጨርቅ ስራ ስትሰራ ያገኘናት ረድኤትም በብዙ መጠቀሟን ነግራናለች። በፊት ያው በግል ተቀጥሬ ነበር የምሰራው። አጋጣሚ ሆኖ ወልጄ ቤት ውስጥ ነበርኩ። በቀበሌ ወጣቶች ስርዓት ተሰብስበን እድል መጣልን ማለት ነው። ቁጭ ብለን ነበረ። አሁን ላይ ያው ቢያንስ የራሳችንን እንቅስቃሴ እያደረግን ነው። ለሌሎችም ወጣቶች ያው ስራ እድል የመፍጠር አቅም አለን እኛውን ባለን ነገር ማለት ነው። ስራውን ከጀመሩ 3 ወር ያስቆጠሩት ወጣቶቹ በሂደቱ ክፍለ ከተማም ሆነ ወረዳው ድጋፍ እያደረገላቸው እንደሚገኝ አንስተዋል። የገበያ ትስስሩ ላይ ትኩረት ተደርጎ ቢሰራ ደግሞ በተሻለ ውጤት ማምጣት እንችላለን ይላሉ። የመንግስት ትምህርት ቤቶች አሉ። ዩኒፎርም ቢያሰሩን ዩኒፎርም የመስራት አቅም አለን። ብዙ ነገር ሐኪም ቤቶች ዩኒፎርም ቱታዎች ለሐኪም ቤቶች የሚሆን ብዙ ድርጅቶች ወደኛ ቢመጡ ብዙ ነገር የመስራት አቅም አለን። የሚችሉት አቅም እያገዙ ነው። ያው ወረዳው ደግሞ ያው የስራ ትስስርን እያመቻቸልን ነው። በቃ እንዲደረግልን የምንፈልገው የስራ ትስስር ወጣቱን ተጠቃሚ ለማድረግ እየሰራ እንደሆነ የሚገልጸው የልደታ ክፍለ ከተማ ተደራጅተው በተለያዩ መስኮች ስራ ለጀመሩ ወጣቶች የገበያ ትስስር መፍጠር ቀጣይ የቤት ስራዬ ነው ብሏል። ይሄ አሁን ተስፋ ነው ለኛ። ወጣቱ እንደዚህ መጥቶ ቁጭ ብሎ ሲሰራ ትልቅ ነገር ነው ለኛ ማለት ነው። ግን የሚቀረን ነገር ምንድነው? የሰሩትን ስራ ደግሞ የገበያ ትስስር መፍጠር ትልቁ ስራችን ነው ከዚህ በኋላ የሚሆነው። ለዚህም ከዚህ በፊት በተመሳሳይ ዘርፍ ውጤታማ ከሆኑት ጋር ማስተሳሰር አንዱ አማራጭ ሆኖ ተቀምጧል። እነሱ ጋር ሄደን እነዚህን ወጣቶች ከነሱ ጋር ሊንክ በማድረግ የገበያ ትስስራቸውንና የልምዳቸውንም ደግሞ ከነሱም እየወሰዱ የሚሰሩትንም ስራዎች እነሱም እየወሰዱ እየመጡ እየሰሩ ከነሱ ሊንክ እንዲኖራቸውና ሌላም ወጣት ደግሞ ተጠቃሚ የሆነበትን መንገድ ለመፍጠር እነዚህን ስራዎችን ለመስራት ነው ማለት ነው። ሁሉንም ማዕከል ያደረገ የስራ ዕድል ፈጠራ ላይ ትኩረት አድርጎ እየሰራ ያለው የልደታ ክፍለ ከተማ በ2018 በጀት ዓመት ከ24000 ለሚልቁ ዜጎች የስራ ዕድልን ፈጥሯል።